እሺ አሁን ስለማን ነው? ለአንቺ ያጠራቀምኩልሽ ነው። እውነተኛ ፍቅር እንደዚህ ነው እንዴ? ዘመናዊ ፍቅርሽ ትዝ እያለኝ ዘመናዊ አቤት። እዚህ ቦታ 2 ዓመት ቢያልፍም ሽታው ግን አለቀቅም። ግን የምፈልገው ሰው የለም። ቅርታ ልርዳክ። መድኃኒት ልገዛ አይደለም የመጣሁት። እዚህ ምትሰራ አንድ ልጅ ነበረች። ልቤን እንደ መድኃኒት ታረጋጋው ነበር። ቅርታ ስለምታወራው ነገር ምንም እየገባኝ አይደለም። እኔ ደግሞ አዲስ ተቀጣሪ ነኝ። አንቺ ማምን ታውቂያለሽ? በጣም ተወዳት ነበር። ፍቅር የሚባለውን ቃል በሷ ነው ያወቅኩት። ስትስቅ ቀኔ ይበራል፣ ስትናፍቀኝ ሌሊቱ አይነጋም። ታዲያ ለምን ተለያያችሁ? ህይወት አንዳንዴ ፍቅርን አትጠብቅም። ለስራ ነበር የሄድኩት፣ ቶሎ መለሳለሁ ብዬ ግን ቀናት ወራት ዓመታትን ወለዱ። እና እሷስ? ያንን ለማወቅ ነው የመጣሁት። አንዳንድ ሰዎች ከህይወት ይወጣል፣ ነገር ግን ከልብ ፈጽሞ አይሆን። እና 2 ዓመት ሙሉ አልረሳትም? ናፍቆት የቀን ብዛትን አይቆጥርም። የምትወጂ ሰው ከልብሽ ከሆነ 2 ዓመትም 20 ዓመትም እንደ ትላንት ይናፍቃል። አንድ ቀን ብታገኛት ምን ትላታለህ? የሄድኩት ካጠገብሽ ነበር፣ ግን ከልብሽ አልነበረም እላታለሁ። 2 ዓመት ሙሉ የጎደለኝ ገንዘብ አልነበረም፣ አንቺ ነበርሽ እላታለሁ። እውነተኛ ፍቅር እንደዚህ ነው እንዴ? አዎ። ሰውን ከአይን ማጣት ቀላል ነው፣ ከልብ ውስጥ ማጣት ግን ፈጽሞ ይከብዳል። በቃ አትዘን፣ ምናልባት አንድ ቀን ትመጣ ይሆናል። ተስፋ አትቁረጥ። አንተ ጥያቄ ልጠይቅህ? እሺ። የምትፈልጋት ልጅ ስሟ ማን ነው? ዮርዲ። ምን ነው የምታውቂው ነገር አለ? ዮርዲ እህቴ ነች። እህትሽ? አዎ። ሁልጊዜ ስለ አንድ ሰው ታወራ ነበር። ገና ከእንቅልፏ ተነስተው አይኖቿ እንደበሩ ስለ አንተ ነበር የምታወራው። እኔን? ስለኔ? አዎ። አንድ ቀን ይመለሳል ትል ነበር። ሁሉም እንድትረሳው ቢነግሯትም እሷ ግን አንዳንድ ሰዎች በርቀት አይጠፉም ትላለች። እስካሁን እኔን ታስበኝ ነበር? ከማሰብ በላይ እየጠበቀች ነበር። አሁን የት ናት? እባክሽ ንገሪኝ። ብነግርህማ ደስ ይለኝ ነበር፣ ግን አልችልም። እባክሽ በምትወጂው ነገር ልምንሽ፣ በማርያም ያለችበት ብቻ ንገሪኝ። ምን እንደሆነች ንገሪኝ። ከ1 ዓመት በፊት ከክፍለ ሀገር ስትመለስ ከባድ የመኪና አደጋ ደርሶባት ነበር። አላዳንኩሽም፣ ኖሬ አልጠቀምኩሽም። አላዳንኩሽም፣ አለሁ አላልኩሽም። አላዳንኩሽም፣ ሐኪም አልሆንኩሽም። ምንም ነገ አትመጣም? አጽናንተሽኛ ብለሽ ሆዴን ኧረ በእግዚአብሔር ምን ላድርገው? ኧረ እባክህ ንቃ! ኧረ ሰው ያለ እባካችሁ! ኧረ ንቃ! ኧረ ንቃ! በእግዚአብሔር ንቃ! በእግዚአብሔር። ምንድን ነው? ምን ተፈጥሮ ነው? ደህና እኮ ናት። በሕይወት አለችልኝ አይደል? እስከ ቅርብ ጊዜ ፎቶውን እያየች ታወራለች። ስምን ስትጠራ ፈገግ ትላለች። 2 ዓመት ሙሉ የተቀጣሁት ይበቃኛል። ከዚህ በኋላ ለ1 ደቂቃ ልርቃት አልፈልግም። እንሂድ፣ ያለችበት ውሰጂኝ እባክሽ፣ እሷ ጋር ውሰጂኝ። አይ አረፈድክ እንጂ። ምን? የዛን ጊዜ አደጋ በደረሰበት ወቅት አንድ ዲያስፖራ ነበር ከጎኗ ሆኖ ሲያሳክማትና ሲከባከባት የነበረ። እሺ፣ ከዛስ? እንዲያገባት ጠየቃት። እናም ስታስብበት እናንተን ስትጠብቅ ነበር። ከዛ አግብቷት ከሄደ አሜሪካ ከሄዱ 2 በኋላ ትዳር? ይቅርታ። የምን ይቅርታ? ሰው ህይወቱን መቀጠል አለበት። ልቤ እንግዲህ ቅመሰው፣ ለምን አመንክ የማይታመን ሰው።
ግን እሷ እኮ ብዙ ምን ያህል ንገረኝ እስኪ ምን ያህል? ያንተ ስልክ ይመጣል ብላ ብዙ ትጠብቅ ነበር። ስልኳ በጠራ ቁጥር አንተን እየመሰላት ደነግጥ ነበር። ከዛ በመጨረሻ አንድ ነገር ተናገረች። ምን አለች? እሱን መጠበቅ አልሰለቸኝም። እሱ እንደሚመለስ ያለኝ ተስፋ ደክሞኛል። ስለዚህ እኔ ነኝ ያረፈድኩት? አንዳንድ ጊዜ ፍቅር አይጠፋም፣ ጊዜ ብቻውን ያልፋል። ችግሩ እሷን ማጣት አይደለም። ታዲያ እሷ እየጠበቀች እኔ በጣም መዘግየቴ ነው። አንዳንድ ሰዎች ለህይወት ይመጣሉ፣ ግን ለመኖር አይደለም። ፍቅር ምን እንደሆነ አስተምሮ ለመሄድ ነው። ዮርዲን ብታገኛት ምን ትላታለህ? ደስተኛ ሁኚ። ለእኔ ነበርሽውን ሰው አትሁኚ። ለራስሽ የሚገባሽን ኑሮ ኑሪ። እናም በአንድ ዘመን በፍቅር የተጻፈች ቆንጆ ታሪክ እንደነበርሽ አረሳሽ። እንዳንተ አይነቱ መፈቀር ምን ያለ እድለኝነት ነው። ውይ ምን አልሽኝ? ሌላ አልነገርሽኝ ታሪክ አለ? ምንም ነጋት መጣ። ምናልባት አዲሱ ህይወት የምትጀምርበት መድረክ ሲቢሆንስ? የውበት አማ አንዱ በተፈጥሮ ላልችለው ምን አለ ባይሰጠኝ፣ ከሰጠኝ ምን ነበር ባይነፍገኝ፣ ተሟጦ ካለቀ ተስፋዬ ሐዘኔን ዋሽቶ ያፋቀራል ሰው ልትል አንዳንድ አጅሬ አይደሉም። አቤል አባላለሁ። ማርቼዲስ መኪናው ነው የምታውቀው? ልክ እንደ መኪናው ውድ ነሽ ማለት ነው? ከመኪናው በላይ። አንድ ቀን ወደዚህ ፋርማሲ መጥቼ ልቤን ትቼ ወጣሁ። ዛሬ ደግሞ ትዝታዬን ትቼው አዲስ ታሪክ ልጀምር ነው መሰለኝ። አንዳንድ ጊዜ ትዝታ ማለት አዲስ በር ከመከፈቱ በፊት የሚዘጋበት በር ነው። እንዲህ እስካሁን እንዲህ አይነት ቃል ሰምቼ አላውቅም። ሰዎች ሲሄዱ ቦታውን ይወስዱ፣ ነገር ግን ለትክክለኛ ሰው ቦታውን ይተውታል። እንደሚመስለኝ ከሆነ ያ ቦታ ባዶ አልቀረም ይሆናል። ለምን? ምክንያቱም አንዳንድ ሰዎች ሲገቡ ልብሽን አይጠይቁትም። እንደ ፀሐይ በመስኮት ውስጥ ገብተው ልብሽን ያበሩታል። እኔ ደግሞ የሆነ ነገር ልንገርህ። እሺ ሰማሻለሁ። አንዳንድ ሰው ሲያይክ ፊትን ያስታውሰዋል፣ አንዳንዶች ደግሞ ድምፅህን። ግን አንድ ሰው ልብህን ካስታወሰው እሱ መቼም አይጠፋ። እንግዲያውስ እንደ አዲስ ሰው ልታወቅሽ? ስሜን ደግሜ ልንገርህ ወይስ በልብ ላስተዋውቅህ? ኮንዶም ሲ አለቀልሽ። ወደዚህ ሜዳ በገዛ እጅሽ ነው የገባሽው። ወዶ የገባ ሰው ሌላ ማን ሊረዳው? የተፈጥሮ ቅርጿ ስሞ ይዘፍቅ ያለው የውቅ ንገረኝ። ጠረን ደስ ይላል። አመሰግናለሁ። እንዴት ዋልሽ? ቀንሽ እንዴት ነው? እንደ ሌሎች ቀናት ጀምሮ ነበር፣ ግን እንደ ሌሎች ቀናት አይደለም። ለምን? አንዳንድ ሰዎች ቀንህን አይቀይሩም፣ ቀንህን የምታይበት መንገድ ይቀይሩታል። አንድ ነገር ልንገርሽ። ንገረኝ። ከዚህ በፊት ሰውን ስወድ ከሷ ጋር ለመኖር ነበር ማስበው። አሁንስ? አሁን ግን አንድ ሰው ሳይማስበው ከሷ ጋር ሲሆን ምን አይነት ሰላም እንደሚሰማኝ ነው። ሰላም ከፍቅር ይበልጣል ብለህ ታስባለህ? ምክንያቱም እውነተኛ ፍቅር ሲመጣ ልብሽን አያውቀው፣ መኖሪያው ያደርገዋል እንጂ። አንድ ነገር ልጠይቅህ። ጠይቂ። ሰዎች ሲጎዱ ድጋሚ መፍቀር ያስፈራል? ያስፈራል። ግን አንድ ቀን ትክክለኛ ሰው ሲገኝ ያ ፍርሃት እጅሽን ለቆ ከሳ ሰው ጋር ይቀበራል። አንድ ሰው አለ፣ ስሟን ገና እያወቅኩት ነው፣ ግን ፈገግታዋን ከልቤ በቃል አውቀዋለሁ። እሷን ሳይ የረሳሁት መስሎኝ የነበረ ልቤ እንደገና መምታት ይጀምራል። ፍቅር በሩን ያንኳኳል እና በፈገግታ ገብቶ ልብ ውስጥ ቤት ይሰራል። ኮንዶሚንሲ እንደ ድሮ ደስታ ከረሜላ ቆረጥምሻለሁ። እመኝ። በመጨረሻ ላይ እንዲህ አይነት እብዱ ሊጥለኝ ነው። አንዳንድ ሰዎች ወደ ህይወታችን የሚመጡት የቀድሞ ፍቅርን ለመተካት አይደለም፣ ልባችን አሁንም ማፍቀር እንደሚችል ለማሳየት ነው። ለአንቺ ያጠራቀምኩልሽ ነው። በህይወት እስካለ
በአንቺ የሚመጣውን ችግር አብሬሽ እካፈላለሁ በአንቺ የሚመጣውን ችግር እንዴ አንተ እኮ የለም እንዴ? ምን ነው ደነገጥሽ? ምን እየሰራሽ ነበር? ምንም። ፎቶዬን እያየሽ ነበር? በምን አወቅ? ከኋላሽ ያለው መስታወት ያሳያል። ፎቶን ስላየው ደበረ? ነው አልደበረኝም። አንድ ነገር ልጠይቅህ? ጠይቂ። ምንም ሳልደብቅሽ እነግርሻለሁ። ቆይቷል፣ ግን ለመጀመሪያ ጊዜ እዚህ ፋርማሲ ስትመጣ አይቼ ነበር። እሺ፣ ከዚያስ? እውነት ለመናገር አንተን ማየት ጀምሬ ነበር። እኔ የእህትሽ ጓደኛ ነበርኩ። አላውቅም፣ አልነገረችኝም ነበር በዛን ጊዜ። እኔ ግን አይቼሽ አላውቅም። አንተማ ምን ታያለህ? ትታያለህ እንጂ። እያሰመትሽኝ ነው? ታውቃለህ፣ አንዳንድ ጊዜ ሰውን ሳናናግረው እንወደዋለን። ከቃላቱ በፊት ባህል ይናገራል። እኔም አንቺን ሳይ ሰው ልቡን እንደገና መክፈት እንደሚችል ተረዳው። አንድ ጥያቄ ነበረኝ። ምንድን ነው? ያኔ ፋርማሲው ስትመጣ ኮንዶም ገዝተ ነበር የምትሄደው። እዚህ ጓደኛ ከነበረች ኮንዶሙ ለማን ነው የምትወስደው? ከሷ በፊት የነበረችኝ ጓደኛዬ ያለ ኮንዶም አናረግም። እናም የዛን ዕለት ያንን ኮንዶም ይዤ ስሄድ ከገዛ ወንድሜ ጋር ሲዳሩ አየኋቸው። እናም በኮንዶም እያሳበብኩ እህትሽን ለማየት መመላለስ ጀመርኩ። ተው በቃ ነው ስናፍቃታለህ። ሰው ትዝታን ይኖራል፣ ግን ልቡ በትዝታ ውስጥ አይኖርም። እኔም አንተን ማየት ከጀመርኩበት ቀን አንስቶ ልቤ ከሱ በፊት አንተን መርጧል። ያለፈውን አከብራለሁ፣ ግን የኔ ነገ ያለው ከፊቴ ነው። እና ያ ነገ ማን ነው? እዚሁ ከፊቴ ቆመችው። አንዳንድ ሰዎች ወደ ህይወታችን ሲገቡ እወድሻለሁ ከማለታቸው በፊት ልባችን ይሆናቸዋል። የእውነት ኮ እሺ፣ አሁን ስለማን ነው? ለአንቺ ያጠራቀምኩልሽ ነው። जरा पूछ के दिल में मेरे सुबह हो शाम है, बस तेरी धूम धाम है, बस तेरी धूम, बस तेरी धूम धाम है। चांद सितारे फूल और खुशबू, चांद सितारे फूल और खुशबू, ये तो सारे पुराने। እሺ ሻሮ፣ ዝናብ ላይ እኮ ነው ያመሃል። ትንሽ አክተር ልጫወት ብዬ እኮ ነው። ዛሬስ ምን ልስጥህ? እንደ ሁልጊዜው? አዎ እንደ ሁልጊዜው። ኮንዶም ነው አይደል? አይ ዛሬ ሌላ ነገር ልገዛ ነው የመጣሁት። ምንድን ነው? አንቺ የወሰድሽው ልብ ላስመልስ ነው የመጣሁት። እኔ የወሰድኩት ልብ ካለ አንተም የኔን ይዘህ ሄደሃል። እንዴት እንመላለስ ታዲያ? አይመለስም። ፍቅር የሚባለው የልብ ስርቆት ተይዞ ሲቀር እንጂ ተመልሶ አይሰጥም። እንግዲህ አሁንስ የኔ ልብ ባንቺ ዘንድ እድሜ ልክ አስቀምጬ የአንቺን ደግሞ በእኔ አደራ ሊያዘው። አይ አደራ አይደለም፣ ከዛሬ ጀምሮ ሁለቱም አንድ ልብ ይሆናሉ። ኮንዶም ለመግዛት ብቻ አልመጣም። ታዲያ ልቤን ሲያመኝ ለመታከም ፈውሴን ለማግኘት ነው የምመጣው። እኔም ሁሌ በሩ ሲከፈት የምጠብቀው ደንበኛ ሳይሆን የልቤ አዲሱ እንግዳ ነው። አንዳንድ ጊዜ ሰዎች ወደ ፋርማሲ መድኃኒት ለመግዛት ይመጣሉ። እኔ ግን ፍቅር አግኝቼ እመለሳለሁ። በል የኔ አስማጭ ስተሰብደኝ እኮ ነው። ደህና ቆይ። መቼ ነው የምትሰጪኝ? ምን ሆነ? ይችላለሁ ቢያመኝም ፈጣሪ አቅሜን ያውቃል፣ አልችል አልሰጥም